እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ በቀጣይ ለሶማሌላንድ የሀገርነት እውቅና የምትሰጥ አገር ማን ትሆን የሚለው አንዳንድ መረጃዎች እየወጡ ይገኛሉ። መረጃችን ከያዛቸው ጉዳዮች ነው። ዘለንስኪ ከትራምፕ ጋር ከመነጋገራቸው በፊት ሩሲያ ሰላም አትፈልግም ሲሉ መናገራቸው ተሰምቷል። ዘለንስኪ ወደ አሜሪካ ቀንተው በፍሎሪዳ በሚገኘው በትራምፕ ቤት መነጋገራቸው ተሰምቷል። መረጃችን ከያዛቸው ጉዳይ ነው። በተለያዩ የማህበራዊ ሚዲያ ላይ የሚሰሩ ወጣቶች እንዲሁም የሚዲያ አካላት በአመት ከ2 ሚሊዮን ብር በላይ የሚያገኙ ከሆነ ለመንግስት የገቢ ግብር የመክፈል ግዴታ አለባቸው የሚል ሪፖርቶች ወጥቷል። መረጃዎቹን ይዘንላቸዋል። አድማጮች፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ወደ መረጃው። እስራኤል ለሶማሌላንድ በሰጠችው እውቅና በርካታ ሀገራት ተቃውሟቸውን እያሰሙ ይገኛሉ። ከነዚህ መካከል ግብፅ፣ ኢራን፣ ቱርክና ጆርዳን ጨምሮ በርካታ ሀገራት የእስራኤልን እርምጃ ተቃውሞ መግለጫ አውጥቷል። ጆርዳን፣ ሳውዲ አረቢያ፣ ኳታር፣ ጅቡቲ፣ ኩዌት፣ ኢራን እና ኢራቅ እንዲሁም ናይጄሪያና ፓኪስታን ጨምሮ በርካታ ሀገራት በጋራ ባወጡት መግለጫ እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ ተቃውሟል። የጆርዳን የውጭ ጉዳይ ሚኒስትር በማህበራዊ ሚዲያ ገጽ ባጋሩት መግለጫ ሀገራቱ እስራኤል የሶማሌ ክልል ለሆነችው ሶማሌላንድ የሰጠችውን እውቅና በሙሉ ድምፅ እናወግዛለን ሲሉ ተናግሯል። መግለጫው ሀገራቱ የእስራኤልን ወሰን ያወገዙት በአፍሪካ ቀንድ፣ በቀይ ባህርና በጠቅላላው መላው ዓለም ሰላምና ጸጥታ ላይ ሊኖረው የሚችለውን አሉታዊ ተጽዕኖ ከግምት ውስጥ በማስገባት እንደሆነ አስታውቋል። መግለጫው ይህ እስራኤል ለዓለም አቀፍ ሕግ ያላትን ንቀት የሚያሳይ ነው ሲሉ ተናግሯል። ጭምር መግለጫው የተባበሩ መንግስታት ቻሪቲ እንዲሁም ዓለም አቀፍ ሕግን አጣቅሶ የሀገራት ሉዓላዊነትና የግዛት አንድነት መጠበቅ አለበት በማለት ውሳኔው የእስራኤል ተስፋፊነትን የሚያሳይ ነው ሲል ወቅሷል። ሀገራቱ ለሶማሌ ሉዓላዊነት ያላቸውን ድጋፍ አንጸባርቀው የአፍሪካ ቀንድ ሀገራት አንድነት የሚፈታተን ማንኛውንም ውሳኔ እንደሚቃወሙ ገልጿል። አልፎም የእስራኤል ድርጊት ይዘት ሊመጣ የሚችለውን መዘዝ ከፍተኛ ነው ሲሉ ተናግሯል። ባለ 5 ነጥብ መግለጫ ያወጡት ሀገራቱ አክሎም የፍልስጤም ህዝብ በግድ ከመሬቱ ለማንሳት የሚደረግ ሙከራ በጽኑ እንቃወማለን ሲሉ ተናግሯል። አያይዞም የአውሮፓ ህብረት የሶማሌ ሉዓላዊነትና የግዛት አንድነት እንዲከበርም ጠይቋል። የአውሮፓ ህብረት እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በለቀቀው መግለጫ የሶማሌ ሉዓላዊነትና የግዛት አንድነት መከበር አስፈላጊ ነው ብሏል። ህብረቱ በቃል አቀባይ በኩል በለቀቀው አጭር መግለጫ የሶማሌ ህገ መንግስት የአፍሪካ ህብረትና የተባበሩ መንግስታት ቻሪቲዎችን ተንተርሶ የሶማሌ ሉዓላዊነት መከበር አለበት ብሏል። ይህ ለመላው የአፍሪካ ቀንድ ሰላምና መረጋጋት ወሳኝ ነው ይላል ህብረቱ መግለጫው። የአውሮፓ ህብረት በሶማሌላንድና በሶማሊያ መንግስት መካከል ያለውን ለረዥም ዓመታት የዘለቀ ልዩነት ለመፍታት ፍሬያማ የሆነ ውይይት እንዲያደርጉ እንደሚያበረታታ ገልጿል። ዘለንስኪ ከትራምፕ ጋር ከመነጋገራቸው በፊት ሩሲያ ሰላም አትፈልግም አሉ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ 4 ዓመት ገደማ የዘለቀው ጦርነት ለመቋጨት ያለመ ንግግር ለማድረግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እሁድ ለመነጋገር ቀጠሮ ይዘዋል። ሁለቱ መሪዎች ሞስኮ ድጋፍ ባልቸረችውና በአሜሪካ በቀረበው የሰላም እቅድ ማሻሻያ ዙሪያ ከመምከር ባሻገር የተናጠል የአሜሪካ የደህንነት ዋስትና ረቂቅ ላይ ይመክራሉ ተብሎ ይጠበቃሉ። ፍሎሪዳ በሚገኘው በትራምፕ መኖሪያ ቤት የሚደረገው ንግግር ሩሲያ በሳምንት ማገባበጃ ኪየቭ ላይ ከባድ የአየር ድብደባ ካደረገች በኋላ ሲሆን ድብደባውም ተከትሎ ፕሬዚዳንት ዘለንስኪ ሞስኮ ሰላም እንደማትፈልግ ማስረጃ ነው ሲሉ ተናግረዋል። በ10 ሰዓታት በዋና ከተማዋ ኪየቭ በዘለቀው የሚሳኤልና የድሮን ዝናብ 2 ሰዎች ሲገደሉ 32 ሰዎች ደግሞ መቁሰላቸውን የአካባቢው ባለስልጣን ተናግረዋል። ዘለንስኪ እሁድ ከትራምፕ ጋር በሚያደርጉት ንግግር ለዩክሬን የደህንነት ዋስትናና የግዛት ማረጋገጫ ማግኘት እንደሚጠብቁ የሚጠበቅ ሲሆን ሁለቱም ጉዳዮች ሩሲያ ከዚህ ቀድሞ ለመቀበል አሻፈረኝ ብላ ነበር። መሪዎቹ ማሻሻያ የተደረገበት ባለ 20 ነጥብ የሰላም ስምምነት እቅድ ላይ የሚነጋገሩ ሲሆን ስምምነቱ በትራምፕ ልዩ መልእክተኛ ስቲቭ ዋትኮፍ የተነደፈና ለሩሲያ አደላ የሚል ስም ተሰጥቶታል። የዩክሬን ምስራቃዊ ዶንባስ ክልል የንግግሩ ትልቅ ቁልፍ ሆኖ የዘለቀ ሲሆን ዘለንስኪ አሁን ላይ አካባቢው ነፃ የኢኮኖሚ ዞን መሆን እንደሚችል እንደ አማራጭ አቅርቧል። ሞስኮ 75 በመቶ የሚሆነውን የዶኔትስክ ክልልና 99 በመቶ የሚሆነውን የጎረቤት ክልል ሉናስካን ተቆጣጥራለች። ሁለቱ ክልሎች ዶንባስ በመባል የሚታወቁ ናቸው።
ፕሬዚዳንት ዘለንስኪ ሩሲያ ወታደሮች ካላስወጣች ከምስራቃዊ የደንቦስ ክልል ወታደሮቿን ለማስወጣት ባቀረበው ሀሳብ ላይ ክሬምሊን እስካሁን አስተያየት አልሰጠም። ይሁን እንጂ እንደ ሩሲያ የዜና ወኪል ኤጀንሲ ሳት ዘገባ ከሆነ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ቅዳሜ ዕለት ዩክሬን ጦርነት በሰላም መንገድ ለመፍታት እየተጣደፈች አይደለም ብለዋል። ፑቲን አክሎም ኪየቭ ግጭቱን በሰላማዊ መንገድ መፍታት ካልፈለገች ሩሲያ ግቧን በወታደራዊ መንገድ እንደምታሳካ ተናግሯል። የዩክሬን ፕሬዝዳንት በአዲሱ የሰላም እቅድ ማሻሻያ ላይ ያላቸውን ተስፈኝነት ጦርነቱን ለመቋጨት መሰረታዊ ሰነድ ሲሉ አንጸባርቋል። አርብ ዕለት ባለ 20 ነጥብ እቅድ 90 በመቶ መጠናቀቅ ሲገልጹ የእኛ ስራ 100 በመቶ ሁሉም ነገር ዝግጁ እንደሆነ ማድረግ ነው ብለዋል። ትራምፕ ከፖለቲካ ጋር ባደረጉ ቃለ ምልልስ አዲስ ረቂቅ ለማየት እሁድ እንደሚጠብቁ ተናግሯል። ፕሬዚዳንቱ ትራምፕ የሰላም ስምምነቱ በሁለቱ መሪዎች ጥሩ እንደሚሆን ጠቁመው ከፕሬዚዳንት ፑቲን ጋር በቅርቡ እንደሚነጋገሩ ገልጿል። ዜሌንስኪ ከትራምፕ ጋር ከመቀመጣቸው በፊት ከአውሮፓ መሪዎች ጋር እየተነጋገሩ ሲሆን ስምምነቱን ለመቀበል ጠንካራ አቋም ያስፈልጋል ብሏል። በቀጣይ መረጃ ለሶማሌላንድ እውቅና የምትሰጥ ሁለተኛው ሀገር ማን ልትሆን ትችላለች የሚል መላምት በርካታ ሀገራት እያስቀመጡ ይገኛሉ። እስራኤል ለሶማሌላንድ ሀገርነት ይፋ እውቅና መስጠቷን ተከትሎ የሶማሌላንድ እና የሶማሌ እንዲሁም የቀጠና ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ መነሳት ጀምሯል። ሶማሊያ፣ ቱርክ፣ ግብፅ፣ ጅቡቲ፣ የአፍሪካ ህብረትና ሌሎች የአረብ እንዲሁም የአፍሪካ ሀገራት ውሳኔውን በጽኑ ተቃውሞታል። በሌላ በኩል ሶማሌላንድ ሌሎች አገራትም እስራኤልን ተከትለው እውቅና እንዲሰጡ የአቅሟን እያደረገች ትገኛለች። የሶማሌላንድ ፕሬዚዳንት አብድራህማን እስራኤል እውቅና መስጠቷን ተከትሎ ባደረጉት ነገር ሌሎች ሀገራትም ለሶማሌላንድ እውቅና እንደሚሰጡ ጠቁመዋል። መገናኛ ብዙሃንና የፖለቲካ ተንታኞች የእስራኤል እውቅና በቀጠናው ላይ ስለሚኖረው ተጽዕኖና ሌሎች አገራት ይቀላቀሉ ይሆን የሚለውን ጥያቄ እያብላሉ ይገኛሉ። በፖለቲካ መድረክ ሀያላኑ ከሚባል ሀገራት መካከል አንዷና የአሜሪካ የቅርብ አጋር የሆነችው እስራኤል ከሶማሌላንድ ጋር ያላት ግንኙነት ማጠናከሯን እንደምትቀጥል ይጠበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌ ፕሬዚዳንት ጋር በነበራቸው የስልክ ውይይት ለትራምፕ መልእክት እንደሚያስተላልፉና ሶማሌላንድ የአብርሃም ስምምነት እንድትቀላቀል እንደሚጥሩም አስታውቋል። ኔታንያሁ እሁድ አሜሪካ አቅንተው በፍሎሪዳ ከፕሬዚዳንት ዶናልድ ትራምፕ ጋር ውይይት እንደሚያደርጉ ነባሩ የእስራኤል ባለስልጣን ለኤፍቢ የዜና ወኪል ተናግሯል። በያዝነው የአውሮፓውያኑ ዓመት ኔታንያሁ ወደ ዩናይትድ ስቴትስ ሲያቀኑ ይህ ለአምስተኛ ጊዜ ነው ተብሏል። የፈረንጆች ገና እያከበሩ የሚገኙት ዶናልድ ትራምፕ ከኔታንያሁ ጋር ተገናኝተው በተለያዩ ጉዳዮች ዙሪያ እንደሚወያዩ ይጠበቃል። የወዳጃቸው ኔታንያሁ ውሳኔ ተከትለው ለሶማሌላንድ እውቅና ይሰጡ እንደሆነ በመገናኛ ብዙሃን የጠየቁት ትራምፕ ሁኔታውን እያጤኑ የሚል ምላሽ ሰጥተዋል። አንዳንድ ዘገባዎች እንደሚጠቁሙት የተወሰኑ የአፍሪካና ምዕራባውያን እንዲሁም የአረብ ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ። ዩናይትድ ኪንግደም፣ ዩናይትድ አረብ ኤምሬትስ እና ኢትዮጵያና ደቡብ ሱዳን ከእነዚህ ሀገራት መካከል ይጠቀሳሉ ሲል ዘገቦች ያመለክታሉ። ቲክቶክ፣ ዩቲዩብ በመጠቀም ዓመታዊ ገቢያቸው ከ2 ሚሊዮን ብር በላይ የሆኑ የዲጂታል ይዘት ፈጣሪዎች ግብር ሊከፍሉ ነው። ዩቲዩብ አሊያም ቲክቶክ የመሳሰሉ መተግበሪያዎች በመጠቀም የተለያዩ ይዘቶችን በማቅረብ ዓመታዊ ገቢያቸው ከ2 ሚሊዮን በላይ የሆኑ በድርጅት መልኩ የተቋቋሙ በሙሉ ግብር ይከፍላሉ ተብሏል። የተገለጸው የፌዴራል የገቢ ግብሮች አዋጅ ደንብ እንደገና ለማሻሻል በወጣው ደንብ ላይ ነው። ኢትዮቲዩብ የተመለከተው ይህን ሰነድ በፌዴራል ንጋት ጋዜጣ ታትሞ ከመውጣቱ ቀን አንስቶ ተፈጻሚ እንደሚሆን ያትታል። በ12 ገጾች ተሻሽሎ የቀረበው ደንቡ መንግስት ከዲጂታል ይዘት ፈጣሪ ስለሚሰበሰበው ግብር ገልጿል። ከዚህም ቀድሞ የተጨማሪ እሴት ታክስ አዋጅ ለማስፈጸም የወጣው የሚኒስትሮች ምክር ቤት የተጨማሪ እሴት ታክስ በተሰኘው ደንብ ላይ በድረገጽ የሚቀርቡ ሚዲያ አገልግሎች፣ ፖድካስቶች፣ ፊልሞች እና ሙዚቃ ጨምሮ የተጨማሪ እሴት ታክስ ወይም ቫት እንደሚጣልባቸው ተገልጾ ነበር። የተጨማሪ እሴት ታክስ ደንብ በማንኛውም የዲጂታል ይዘት ያለው መጽሐፍ ወይም ህትመት ጨምሮ የኤሌክትሮኒክስ መጽሐፍ አቅርቦት ታክስ እንደሚከፍልባቸው ያብራራል። በተንቀሳቃሽ ስልክ ላይ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎች እና ፊልሞች፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ ድምፅ በታክስ ይካተታሉ። ከእነዚህም በተጨማሪ ለቀጥታ ዝግጅት፣ ቲያትሮችና ምግብ ቤቶች የሚውሉ ትኬቶች በኢንተርኔት በኩል መሸጥ በአዋጅ መሰረት የተጨማሪ እሴት ታክስ አገልግሎት የሚከፈልባቸው ሆኗል። በተመሳሳይ መልኩ የፌዴራል የገቢ ግብር አዋጅ ደንብ እንደገና ለማሻሻል የወጣው ደንብ ዓመታዊ ጠቅላላ ገቢ ከብር 2 ሚሊዮን ብር የሆኑ የዲጂታል ይዘት ፈጣሪ የንግድ ስራ ገቢ
ገቢ ግብር እንደሚከፍሉ ይገልጻል። ሆኖም ይህ ግብር የሚከፍለው በፈጠራ ስራ ላይ የተሰማሩ አካል በድርጅት መልኩ የተቋቋሙ ከሆኑ ነው ሲል ያመለክታል። በተጨማሪም ግብር ከፋይ የሂሳብ መዝገብ የመያዝ ግዴታ እንዳለበትም ተመላክቷል።